ሁለተኛ ማንሳት የምፈልገው የወራቤ ሆስፒታል ነው። ወራቤ ሆስፒታል በስልጤ ህዝብ አንጧ ሀብት የተሰራ ሆስፒታል ነው። እንደምታውቁት ማዕከላዊ ኢትዮጵያ ውስጥ ሁሉንም ማዕከላዊ ኢትዮጵያ ያሉ ክልሎችን ዞኖችን የሚያካልል እንዲሁም ደግሞ ከኦሮሚያ ጭምር መጥተው የሚታከሙበት ትልቅ ሆስፒታል ነው። በሀገራችን በተካሄደው የጤና ኢቫሉዌሽን የሰርቪስ ኢቫሉዌሽን በተደጋጋሚ ላለፉት ብዙ ረጅም ዓመታት አንደኛ የወጣ ሆስፒታል ነው። በክልል በኩል የተያዘለት በጀት እንዳሌለ በደንብ አረጋግጫለሁ። ከፌደራል ነው እየተያዘ የነበረውና እዚህ አሁን በማየው አዲስ በተያዘው በጀት የወራቤ ሆስፒታልን ያካተተ ነገር የለም። ህዝቡ ሰርቶ ብቻውን ሰርቶ ለመንግስት ያስረከበው ነው። ክቡር ሚኒስትር አይተውታል። በሄዱበት ጊዜ እርግጠኛ ነኝ ያዩት ይመስለኛል። አይሲዩ ውስጥ ብቻ 60 እና 70 ሰዎች የተኙበት ብሬን ሰርጀሪ የሚሰራበት ያለ ጊዜ የተወለዱ ህፃናት ያሉበት ትልቅ ሆስፒታል ነው። ማዕከላዊ ኢትዮጵያን በሀገር ደረጃ ብቻ ሳይሆን በተለያዩ ኢንተርናሽናል ደረጃዎችም እየተነሳ ያለ ሆስፒታል ነው። የዚህ ሆስፒታል በጀት እንዲተዘለለ የሚሆን ለመጠየቅ ነው። አመሰግናለሁ።